ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት ከ52 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት ከኤነርጂ ሽያጭ ከአዲስ ደንበኞች መስተንግዶ ከሚያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች በአጠቃላይ 52.26 ቢሊዮን ብር መሰብሰብ መቻሉን የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። ይህም በእቅድ ለመሰብሰብ ከተያዘው 54.23 ቢሊዮን ብር አንጻር 96 ከመቶ አፈጻጸም ያለው መሆኑን ጨምረው ማንሳታቸውን ብስራት ሬዲዮ ሰምቷል። ዋና ስራ አስፈጻሚው በ2018 በጀት ዓመት የመጀመሪያ 6 ወራት ከኤነርጂ ሽያጭ ብቻ 34.34 ቢሊዮን ብር ገቢ ማግኘቱን ገልጸዋል። ከተሰበሰበው 34.3 ቢሊዮን ብር ገቢ ውስጥ ለኢትዮጵያ ኤሌክትሪክ ኃይል 20.5 ቢሊዮን ብር ለኤነርጂ ግዢ ክፍያ በመፈጸም 98.5 በመቶ አፈጻጸም ተመዝግቧል። ኢንጂነር ጌቱ አክለውም ባለፉት 6 ወራት 266916 አዲስ ደንበኞች የኤሌክትሪክ ኃይል ተጠቃሚ መደረጋቸውን ጠቅሰዋል። በተቋሙ የዲጂታል ክፍያ ስርዓትን ለማጠናከር እየተደረገ ባለው ጥረት በኢፔመንት ክፍያ የፈጸሙት ደንበኞች ቁጥር 94.8 በመቶ መድረሱ ተገልጿል ስትል መባወርቅን ዘግባለች። ከጋብቻ ውጪ የወለደችውን የአንድ ቀን እድሜ ያለውን ጨቅላ ህፃን ወንዝ ውስጥ የጣለችው እናት በእስራት ተቀጣች። በኢሊባቡር ዞን ዲረሙ ወረዳ ከጋብቻ ውጪ የወለደችውን ህፃን ልጅ ወንዝ የጨመረችና ህይወቱ እንዲያልፍ ያደረገች ግለሰብ በእስራት መቀጣቷን ፖሊስ አስታውቋል። የኢሊባቡር ዞን ፖሊስ ዋና መምሪያ ምክትል ኢንስፔክተር አበራ አሰፋ እንደገለጹት ተከሳሽ ኑሪ ሱልጣን የተባለች የ20 ዓመት ወጣት ከጋብቻ ውጪ የወለደችውን ወንድ ልጅ ማንም ሳያያት ወንዝ ውስጥ በመጨመር ህይወቱ እንዲያልፍ ማድረጓን ገልጸዋል። ተከሳሿ ጥቅምት 24 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ35 ላይ ወንድ ልጅ በዲረሙ ጤና ጣቢያ በምጥ ከተገላገለች በኋላ ምሽት ላይ ድርጊቱን መፈጸሟን ተናግረዋል። ወንዝ ውስጥ የተጣለው አራስ ልጅ ጠዋት ላይ በአካባቢው ሰዎች ጥቆማ በፖሊስ ከወንዝ ወጥቶ ለምርመራ ወደ ሆስፒታል ተልኳል። ፖሊስ ከአካባቢው ሰዎች ባገኘው መረጃ መሰረት የድርጊቱ ፈጻሚ የሆነችው ተከሳሽ በቁጥጥር ስር ውሏል። ፖሊስም የምርመራ መዝገቡን ሲያጣራ የድርጊቱ ፈጻሚ የአካባቢውን ነዋሪዎች ትችት በመፍራት ከጋብቻ ውጭ የተወለደውን ልጅ ወስዳ ወንዝ መጣሏን አምና ቃሏን ሰጥታለች። ፖሊስ የምርመራ መዝገቡን በበቂ ማስረጃ በማጠናከር አጠናቆ ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሿ ላይ ጨቅላ ህፃንን በመግደል ወንጀል ክስ መስርቷል። የኢሊባቡር ዞን ከፍተኛ ፍርድ ቤትም ጥር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኑሪ ሱልጣን በ12 ዓመት እስራት እንድትቀጣ ውሳኔ ማሳለፉን ምክትል ኢንስፔክተር አበራ አሰፋ ጨምረው ለብስራት ሬዲዮ ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በፍሎሪዳ ትራምፕን ለመግደል የሞከረው ግለሰብ የእድሜ ልክ እስራት ተፈረደበት። ከአንድ ዓመት ተኩል በፊት ፕሬዝዳንት ትራምፕ በአሜሪካዋ ግዛት ፍሎሪዳ የጎልፍ ሜዳ ላይ ሳሉ ተኩሶ ለመግደል ሙከራ ያደረገው ራያን ራውዝ የእድሜ ልክ እስራት ተፈረደበት። የ59 ዓመቱ ራውዝ በወቅቱ ፕሬዝዳንታዊ እጩ የነበሩትን ትራምፕን በዌስት ፓልም ባህር ዳርቻ ዓለም አቀፍ የጎልፍ መጫወቻ ሜዳ ላይ ለመግደል በመሞከር ጥፋተኛ የተባለው ባለፈው ዓመት ነበር። ራውዝ በአካባቢው በነበረ ጥሻ ተደብቆ ለመተኮስ ሲያነጣጥር የተመለከተው በስፍራው የነበረ የአሜሪካ የደህንነት ወኪል ከተኮሰበት በኋላ ከቦታው ሸሽቶ የነበረ ሲሆን ብዙም ሳይቆይ በቁጥጥር ስር ሊውል ችሏል። ዳኛ ኤሊን ካሮን ውሳኔውን በያዘው መዝገብ ላይ የራውዝ ወንጀል በማይካድ ሁኔታ የእድሜ ልክ እስራት እንዲወሰንበት የሚያስገድዱ ናቸው ብለዋል። በወቅቱ ዋነኛ ፕሬዝዳንታዊ እጩ የነበሩትን ግለሰብ ለመግደል ለወራት እርምጃዎች ሲወስድ ነበር። በመንገድ ላይ ያለ ማንኛውንም ሰው ለመግደልም ፍላጎት አሳይቷል። ከዚያም በኋላ ለተጎጂዎቹ ጸጸትም ሆነ ሀዘኑን አልገለጸም ሲሉ ጽፈዋል። የራውዝ ጠበቃ ማርቲኒስ ሮዝ በበኩላቸው በፍርዱ ላይ ይግባኝ እንደሚጠይቁ ገልጸዋል። ባለፈው መስከረም ወር ላይ በተጀመረው የፍርድ ሂደቱ ራሱን ወክሎ ለመከራከር የመረጠው ራውዝ ጥፋተኛ እንዳልሆነ ገልጿል። የሰሜን ካሮላይና ግዛት ተወላጅ የሆነው ራውዝ በቁጥጥር ስር ከመዋሉ በፊት በሃዋይ ይኖር ነበር። ከኢራን ጋር የሚደረገው ንግግር ሚሳኤሎችና የኒውክሌር መርሃ ግብሮችን ማካተት አለባት ስትል አሜሪካ ግፊት አደረገች።
ከውይይቱ በፊት የዩናይትድ ስቴትስ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ የኢራን የባላስቲክ ሚሳኤል አቅምና የኒውክሌር መርሃ ግብር እድገት በተመለከተ ወደ ስምምነት እንድንመጣ አጀንዳ መሆን አለበት ብለዋል። እኔ እንደማስበው ንግግሮች ወደ ትርጉም ያለው ነገር እንዲመሩ አንዳንድ ነገሮች ማካተት አለባቸው ሲሉ ሩቢዮ ተደምጠዋል። ይህም የባላስቲክ ሚሳኤሎቻቸውን ስፋትና የኢራንን የኒውክሌር መርሃ ግብሯን ያካትታል። የመገናኘትና የመነጋገር ፍላጎት እንዳላቸው ገልጸዋል። ሀሳባቸውን ከቀየሩ እኛም በዚህ ላይ ጥሩ ነን። መገናኘትና መነጋገር እንመርጣለን። እርግጠኛ አይደለሁም ግን ከነዚህ ሰዎች ጋር ስምምነት ላይ መድረስ እንደምንችል ለማወቅ እንሞክራለን ሲሉ የውጭ ጉዳይ ዋና ጸሐፊው ማርኮ ሩቢዮ አክለዋል። የኢራንና የዩናይትድ ስቴትስ ንግግር አርብ ኦማን ውስጥ ይካሄዳል። የኳታር የቱርክዬና የግብጽ ሸምጋዮች ለኢራንና ለአሜሪካ ዋና ዋና መርሆች በድርድሩ ላይ መወያየታቸውን ሁለት ምንጮች ለአልጀዚራ ተናግረዋል። ዩናይትድ ስቴትስ ለኢራን የኒውክሌር መርሃ ግብር የባላስቲክ ሚሳኤሎችና በቀጠናው የሚገኙ ቡድኖች ስለምትደግፍበት ጉዳይ ለመወያየት ስትፈልግ ኢራን በኒውክሌር ፕሮግራሟ ላይ ብቻ ለመወያየት ቃል ገብታለች። ይህም በሁለቱም ወገኖች በኩል ከንግግሩ የሚጠበቁት የተለያዩ ጉዳዮች እንዳስቀመጡ ያሳያል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።